እኔ አንቺ ስለማፈቅርሽ ህይወቴን ካንቺ ጋር መምራት ነው የምፈልገው። ተረዳሽኝ አይደል? አንቺ የኔ ነሽ፣ እኔ ያንቺ ነኝ። ግዴታዬ ነው ይሄንን ነው ልወስን የምችለው። የማልፈልገውን ህይወት እምወደው እማፈቅረው ሀይሚን ነው። ልጅቷ አሳድጋታለሁ፣ የሚያስፈልገውን ነገር እሰጣታለሁ። አለቀ። ይሄ ላንቺ በቂሽ ነው። እውነት ለመናገር ጭራሽ አዲስ አበባ ልሄድ ነው ሲላት ምን አለች? መሄድ አትችልም ነው ያለችው። በልጅ ልታስረው ነው። ልጅቷ ምንም ልታስረው አትችልም። ገባሽ? ህግ ቦታ ብትሄጂ፣ ህግ ቦታ ራሱ ብትሄጂ እሱ ልጄን አሳድጋለሁ፣ ለልጅ የሚገባውን ነገር እሰጣለሁ፣ ነገር ግን ከሷ ፍቅር ስለሌለኝ አብሬ መኖር አልችልም ካለ መብቱ ነው። ማንም ሰው አያግደውም። እውነቴን ነው የምናገረው። ስለዚህ በልጅ ልታግጁ አትችይም። እውነቱን ስነግርሽ ማለት ነው። በፍጹም ልታግጁ አትችይም በልጅ። እውነቴን ነው የምነግርሽ እዩ ማለት ነው። የእውነት ሌሎቻችሁ ደግሞ አንዳንድ ሰዎች ደግሞ ሰውን እየለያችሁ አትርገጡ። ነገ አንድ ሆኖ ሲመጡ ታፍራላችሁ ጋይስ። እውነቴን ነው የምላችሁ። ይሄ ነገር ስራና ስራ እንደሆነ ጠንቅቄ ልንገራችሁ። ስለዚህ ሰውን እየለያችሁ የምትረግጡ ሰዎች ነገ ታፍራላችሁ። ስርዓታችሁን ብትይዙ ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላም ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን። ነባሮቹ እንኳን ደህና መጣችሁ። አዳዲስ የምትገቡት ደግሞ ዌልካም ብያለሁ። ቤተሰብ ሁኑ። ያበረታቱኝ። ስለምታበረታቱኝ አመሰግናለሁ። ብሩኬ እንዲያውም እውነት ታግሶሻል ባይነኝ። ምክንያቱም አላቅልሽም እኮ ቢልሽ ይችላል፣ ግን ታግሶሻል። እውነት ለመናገር ማለት ነው። ይህን ነገር የሚሰሩት ለሀይሚ ብሩኬ ጥቅም ብቻ ሳይሆን ለሁሉም ጥቅም ነው። እውነቱን ስነግራችሁ ማለት ነው። እናንተ ግን እውነትን ብሩኬ ይች ልጅ የእሱ ናት ብላችሁ አምናችሁ ተቀብላችኋል። የብሩኬ ልጅ አይደለችም ይች ልጅ። እውነቱን ነው የምነግራችሁ። ስራ ነው የሚሰሩት። አለቀ። ስለዚህ ዝም ብላችሁ ሰውን እየነጠላችሁ አትሳደቡ ማለት ነው። እውነቴን ነው የምላችሁ። ነገ የሚፈጠረውን ነገር ስታው ራሳችሁ ታፍሩበታላችሁ። የምታፍሩበትን ነገር አታድርጉ። የእውነት ስነግራችሁ ማለት ነው። እዩ ተብዬው ደግሞ ክብር ካለሽ፣ የሴት ልጅ ክብር ካለሽ ክብርሽን ጠብቂ። እውነቱን ስነግርሽ ማለት ነው። ሴት ልጅ ማለት ይች ልጅ ነገር ስታድግ ይሄን ቪዲዮ ታይዋለሽ። ልጅሽን ይዘሽ እየመጣሽ እንደዚህ በፀሐይ ማንከራተት ምናምን ምን አስፈለገ? እውነት ለመናገር ማለት ነው። ልጅሽን እንደዚህ ይዞ መምጣት ያንተ ልጅ ናት ውሰር ልጅህን ማለት ምን አመጣው? እናት ከሆንሽ ልጅሽን በስነ ስርዓት ተንከባከብሽ አሳድጊ። አለቀ። አንደኛ ነገር ሀይሚ ወስዳታለሁ አሳድጋታለሁ አለችሽ። ሁለተኛ ነገር ብሩኬን ማሳድጋታለሁ አለሽ። አንቺ የፈለግሽው ምንድነው? ብሩኬን ነው። ብሩኬን ልጅ ስላለው ብቻ ወደ አንቺ ልታመጭ ነው የፈለግሽው። አላማሽ እሱ ነው። እሱ ደግሞ አንቺን አያፈቅርሽም። የሚያፈቅረው እሷን ነው። ምን ታረጊ ታዲያ? ፍቅር ከሌለበት መኖር አይችልም። አንድ ቀን እንኳን ፍቅር ከሌለባችሁ ከማንኛውም ሰው ቢሆን አንድ ቀን አዳር እንኳን ለማደር ያስጠላል። እውነቱን ነው የምነግራችሁ። ፍቅር ሲኖር ብቻ ነው ከሰው ጋር መኖር የምትችሉት። ፍቅር ከሌለባችሁ ማንኛችሁም ከማን ጋር መኖር አትችሉም። ዋናው የሚያኖረው ምንድነው? ሀብት ንብረት አይደለም፣ ፍቅር ነው ጋይስ። ምንም ንብረት ኑሮት ሀብት ኑሮት ከዛ ከሰው ፍቅር ከሌላችሁ መኖር አትችሉም። ሁሉም ነገር ያስጠላችኋል። እውነቴን ነው የምነግራችሁ። ፍቅር ሲኖር ነው መኖር ራሱ ደስ የሚለው። ፍቅር ከሌለ መኖር አይቻልም። እውነቱን ስነግራችሁ። ስለዚህ ብሩኬ ከዩ ፍቅር የለበትም በአጠቃላይ ስነግራችሁ። እሷ ደግሞ ተወደዋለች። እንዴት ተረዳኋት እንዲያየኋት ከሆነ እሱ ደግሞ ምንም ነገር ከሷ ምንም የሚያየው ነገር የለም። የሚወደው የሚያፈቅረው ሀይሚን ነው 100%። አለቀ። የምወደውም የማፈቅረውም ሀይሚን ነው በቃ ሁሌ እየተናገረ ነው። አለቀ። ይሄንን አይታችሁ መረዳት ትችላላችሁ። ገባችሁ አይደል? ይሄን አይታችሁ ብሩኬ ለሀይሚ ምንድን ነው የሚለው ማወቅ ትችላላችሁ። ሰውን እየለያችሁ የምትረጉ ሰዎች ግን ብታርፉ ይሻላል። ነገ ሲመጡ ደግሞ ታሽቃብጣላችሁ። ዋሸው አልዋሸው ነገ በሰላም በፍቅር ሲመጡ ደግሞ ታሽቃብጣላችሁ። የተሳደባችሁት የተናገራችሁት ነው። ስለዚህ ዝም ብላችሁ ለምን መጨረሻውን አታዩም? ነገ ሀይሚና ብሩኬ ወደ አዲስ አበባ ሊመለሱ ነገ መጨረሻውን ታያላችሁ፣ ትሰማላችሁ። እዩ ብሩኬ ከዩ ምንም ነገር የለውም። አለቀ። እውነቱን ስነግራችሁ ከብሩኬ አርግዛ ነው እንደ ከቢኒ ጋር የምትኖረው እንጂ አይደለም። እውነቱን ነው የምነግራችሁ። ምንም ነገር የላቸውም። በቃ አለቀ። ስራና ስራ ነው። የብሩኬ ልጅ ብትሆን ወንድሞቹ በሙሉ ዝም ይላሉ? አይሉም። ገባችሁ አይደለ? ስለዚህ ልትረዱ ይገባል። ስራ መሆኑን ማወቅ አለባችሁ፣ መረዳት አለባችሁ። ካልገባችሁ ካላወቃችሁ ደግሞ ጸጥ ማለት ነው። ብሩኬ ቀብራራ ነው። ሀይሚ ሌላ እሱ ማንንም አይነት እንታያይም። እውነቱን ነው የምነግራችሁ።
በጣም እንሰስፍ ብሎ ነው የሚወዳት። ሊያያት ሊሳሳላታል። ገባችሁ አይደለ? በጣም ከሚባል በላይ ብዙ ፈተናዎችን እያሳለፉ ብዙ መከራዎችን እያሳለፉ እዚህ የደረሱ ናቸው ሀይሚና ብሩክ። አሁንም ምንም ሊለያቸው አይችልም በፍጹም። መጨረሻቸው ያመረና የሰመረ የሚሆን ነገር ስለሆነ እናንተም ዝም ብትሉ አሪፍ ነው ባይነኝ። እንዴ የእህትነት ምክሬ ነው ጋይስ። ይሄ እናንተን የመተቸት ወይም የቁጣ ነገር ምናምን አይደለም፣ እውነት ነው የተናገርኩት። ስለዚህ መጨረሻውን ብታዩ ይሻላል ብዬ ነው። እዩ ብሩኬን እንደምትወደው ያስታወቅባታል። እሷ ምን ነበር አስተሳሰቧ? በቃ እኔ ከሱ ካረገዝኩ ብሩኬ ወደ እኔ ይመጣል ነው። ከገባችሁ? ብሩኬ ደግሞ አያደርገውም፣ መሄድም አይፈልግም፣ ፍቅርም የለበትም። ጋይስ ይሄ ነው የእሱ ዓላማ እንግዲህ ይሄ ነበረ። ነገር ግን አልተሳካላት። በቃ ልጁን ማሳደግ ባለበት ሁኔታ ያሳድጋል። ግን ልጁ አይደለች። ግን ብትሆንም ደግሞ ማሳደግ ያለበት መንገድ አለ። እሷ ጋር ሆኖ አይደለም የሚያሳድገው ጋይስ። ስለዚህ ይህ ነገር ስላለ ዝም ብላችሁ ለመፍረድ አትቸኩሉ፣ ለመተቸት አትቸኩሉ፣ የሆነ ነገር ለማለት አትቸኩሉ። ቀስ ረጋ የሚባል ነገር አለ ጋይስ። እውነቴን ነው። እኔ ግን እውነቱን እያወቁ ነው የምትቀው። ምክንያቱም ምንም ነገር እንደሌለ ጠንቅቄ አውቃለሁ። ለዛ ነው እሺ። ያው አንዳንዶቻችሁ እውነትን የመሰላችሁ ኮሜንት ላይ ታለቃቅሳላችሁ። መቼም አይገባችሁም ለነገሩ ነው። መቼም የሚገባችሁ መቼም የምታውቁት መቼም የምትረዱት መቼም ድራማና እውነት የምታውቁት ታሳዝኑኛላችሁ እናንተ። እውነትና ድራማ የምታውቁበት ቀን በጣም ይናፍቀኝ። እውነትና ድራማ ተወቁ፣ ለዩ፣ ተው። አይን የላችሁም። አይስ አይን የላችሁም። ሰው በሚወራው በሚረዳው ነገር አትረዱም። በመጨረሻው ቪዲዮ ምናምን ነገር የሆነ ጥርጣሬ ውስጥ አትገቡም። ተዋቁ እንጂ እስከ መቼ? የምሬ ነው። ንቁ እንጂ እስከ መቼ? ለማንኛውም ጋይሶች ወዳችኋለሁ፣ አከብራችኋለሁ። ሀሳባችሁ ይዘገው ስጡ። ይሄና ብሩክ መቼም አይለያዩም፣ አልተጣሉም። ስራና ስራ ነው። ታጅራ ትንሽ ሸቀል ላረጉ። አሁን ደግሞ የዩቲዩብ ብር መከፈያው ነገ ነው። ነገ ወዲህ ሸገራቸው ሊገቡ ነው። እንኳን ደስ ያላችሁ። መልካም ምሽት ይሁንላችሁ። ባይ። ወዳችኋለሁ። ሰላማችሁ ይብዛ። እኔ ነጭ ነው የምናገረው እንግዲህ